ሰላም ጤና ይስጥልኝ። ኃይለዓለም ወርቁ ነኝ። በዛሬው ሳምንት ደግሞ የምናቀርበው ኪሩቤል ተፈሪ አርቲስት፣ ሰዓሊ እና ቀራጭ ነው። ከኪሎውድ ጋር እንኳን ደህና መጣ። እንኳን ደህና ቆየኝ ኪሩ። እንዴት ነህ? ሰላም ነው አይደለ? ይህም ፕሮግራም በነገራችን ላይ ሰብስክራይብ፣ ሼር በማድረግ ብዙ ነገሮችን እናተርፋለን፣ እንማማራለን፣ እንቀጥላለን። ኪሩ፣ ስዕል ምንድን ነው? ስዕል ማለት የእይታ ጥበብ ነው። የእይታ ጥበብ ሲባል ደግሞ ሁሉም ሰው የሚያየው ነገር አለ። ግን ስዕል የተመለከትነውን ነገር ግን ያላስተዋልነውን ነገር በተለየ መልክ የምናቀርብበት የእይታ ጥበብ ነው ስዕል ማለት። እናንተ እንዴት ነው ወደ ስዕል ጥበብ ውስጥ የገባው? እኔ ብዙም የማውቀው ነገር የለም። እናቴ ራሱ ትነግረኝ ከልጅነቴ ጀምሮ ስዕል ከፊደል በፊት እንደሳልኩ ትነግረኛለች። ከፊደል በፊት ግን እንግዲህ ልጅ ሆነ እንግዲህ ፊደልኛ ስንጀምር 5 ዓመት 4 ዓመት ወደታችን ማለት ነው። ስለዚህ ያ ጥበብ ነው ወደዚህ ያመጣ ማለት ነው። ከዛ በኋላ እንደውም ኤሌመንተሪ ክላስ ከኔ ጋር የተማሩ ሊነግሩ ይችላሉ። የስዕል ፔሪየድ ወንበር ላይ ያቆሙኝ ያሰሩኝ ነበር። ግን ትምህርት ላይ በጣም አሪፍ ማለት ምን አይነት ፖርትሬቶች ነበር የምሰራው? እንዴት ታስታውሳቸዋለህ ነው ወይስ የልጅነት ስዕል አለ አይደል? ዝም ብሎ የሆነ ጊዜ ከማስታወሳቸው ውስጥ አንድ ያሬድ የሚባል ልጅ የሆነ ስዕል ሳለና ከዛ እኔ ሳልስባል ወንበር ላይ ቆሜ ወታደር የሳለው ስዕል ላይ የሚተኩስ ወታደር መሳሌ ትዝ ይለኛል። እንደው በእኛ ጊዜ ያኔ ምን አለ መሰለህ በፊት አሁን ቤተሰብ ሁሌ ለልጅ መልካም ምኞት ነው የሚመኘው። ውስጣችንን ግን አያውቁም ነበር። አያውቁም ስለ አይደንቲፋይ ያደርጉም ነበር አይደል? አንተ ምን መሆን ነበር ትፈልገው ይሉሃል። ኢንጂነር፣ ፓይለት፣ ዶክተሩ። ምክንያት የከሌ ልጅ እንደዚህ ሆኖ አንተ በዛ መሀል ደግሞ አንተ ፔኔትሬት አድርገው ወደ ስዕል ስትገባ እንደው ልጅ እያለ የስዕል ደብተርን ቦጫጭቀው አይጥሉብም። ተማር እና ተመለስ ወደዚህ። አሁን ይህን ያልከውን ነገር አንድ ኤግዚቢሽን ላይ አባቴ የሰጠው አስተያየት ላይ ያነበብኩት ጋብዛቸው ልጅ ሆነህ ስዕል እንዳትስል ስቆጣ ወይም ስገርፍ የነበረው ብዙ ጊዜ ስዕል የሚሰሩ ሰዎች ድሆች ከመሆን አልፎ ለዳቦ መግዣም የሌላቸው መሆናቸው ስለማቅ አይኔ እያየ ወደዚህ ሙያ እንድትገባ ስላልፈለኩ ስለዚህ በዛ እንትን ተገርፌያለሁ። ቻሌንጅ ነበር ማለት እናንተም ግን እየተደበቅ ግን እናቴ ትንሽ ከነጮችም ጋር ተምራለች እና ስዕል ላይ ከለሮችን ማቀበል በፕሮግራም እንድስል ከትምህርት ጊዜ ውጭ እሷም ራሱ እንትን ናት፣ አርቲስቲካል ማይንድ ነው ያላት። ብትጠልፍ ነው በጆንያ ላይ ስዕሎች ብትሰራ ነው በፊት ማዳበሪያ ላይ ምናምን ሹራብ ብትሰራ ካልሲ ምን እንደዛ ነው። ከዛ በኋላ ወደ ትምህርት ወደ ስዕል ትምህርት ቤቶች ስትመጣ ሃይስኩል መዲሽ ነው የተማረ። እናንተ መዲሽ ነው የምትሉት? እስኪ ስለ መዲሽ ነገር መጀመሪያ ከፍ እያለም መድኃኒዓለም ላይ በጣም የሚገርም ነው። እና አቶ አላምረው ነበሩ። አቶ አላምረው ዩኒት ሊደር፣ ዳይሬክተር ኃይሉ ደስታ ነው ዩኒት ሊደር። ኃይለኛ ነበሩ ነው የሚባለው ወይስ ምንድን ነው? አይደለም ብቻ ብዙ የመድኃኒዓለም ተማሪዎች ይወደዳሉ። የዋህ ነው ግን የአባትነቱ አለ፣ ቆጣ የሚለው ነገር አለ። አለንገሪ ግቢ ውስጥ እና ለዛ ነው አላምረው። እና መድኃኒዓለም ግን ስንገባ ትንንሽ ከሚባሉ ልጆች ውስጥ አንዱ ነኝ በእድሜም በቁመትም በሳይዝም። እና ዘካሪያስ ጌታው የሚባል አንድ ልጅ ነው ጎበዝ፣ በኋላ ጆርናሊስት የሆነ ልጅ። ትንንሾች በእድሜያችን በኋላ 7ኛ ክፍል 3 ፈረቃ ነበር እኛ መድኃኒዓለም ስንገባ የሚገርም እና ግማሽ ላይ በላይ ዘለቀ የሚባል ሲከፈት ነው ለ2 እዛ ስዕል አስተማሪ መጥተው ቲቸር ተስፋዬ ንጋቱ ይባላል። በጣም ኢትዮጵያ ውስጥ ከ90% በላይ ሰዓሊ ነኝ የሚል ካለ እሳቸው ያላስተማሩት ስማቸው እንደውም አናነሳም በዚህ አጋጣሚ በማንሳት ጋሽ ማናቸው? ተስፋዬ ንጋቱ። ጋሽ ተስፋዬ ንጋቱ የዩጎዝላቪያ አይ ቲንክ ስኮላር በጣም ከኃይለ ሥላሴ እጅ ከንጉሶች ሽልማት ወስደዋል። በኋላ መጨረሻቸው እንደዛ እንደምንገምታል ግን ዴዲኬትድ የነበሩ ቲቸር ናቸው። እና በየክፍላችን መጥተው ተመዝገቡ ብለውን ተመዘገብ ሄድኩ።
ዝም ብሎ በቃ ስዕል መስራት የሚፈልግ ፍላጎት ስዕሎቻችሁን ይዛችሁ ነው ያውና ና ተመስገን ምናምን ይላሉ። እንትናችን አያያዛችን እያዩ ከዛ እዛ አስተማሪ እኮ በጣም የሚገርም እንደዚህ እኮ ነው እይታ ናይና ይህ ልጅ እንደዚህ ነው፣ ይሄ ልጅ እንደዚህ ነው ያለ። ከዛ እዛ ሳይ ሰው የሚስለው እኔ ጎበዝ ተብዬ ሰፈር ውስጥ ምናምን እዛ ሳይ በትክክል አይንዬን ከሆነ አይንዬን ዳንኤል እኮ ዳንኤል ተስፋ ቆረጥኩ። ከዛ በጣም ጎበዝ መሆናቸው ምነግርህ ስቴጅ ላይ ሆነው ያዩናል ስንመጣ አዳራሽ የሰደሽ ከዛ ተቆጥቶ ወረዱ። አንተ ናስቲ ከሁሉም ትንሽ ነህ በእድሜ ለምንድን አሞትን አፍሰህ የምትመጣው? ሁለተኛ በዚህ መንፈስ ወይ እንዳትመጣ ምናምን ብሎ የሆኑ ሲላውት የሚባል ይሄ ዙሪያውን እንደ ስኬች ራፍ ድሮይንግ ስቴን ስራ ምናምን አሉኝ። ከዛ ትንሽ ተነጋጋው ነው። የሆነ ቀን ሁሉም ተማሪዎች ሲጠሩ ደነገጥኩ። ምን ሊያደርጉ ደግሞ ትንሽ የአእምሮ እንትን ይባላል እና አንዳንዴ ተነስተው ሊያባርሩ ይችላሉ። ከዛ ምን ሊሉኝ ነው ምናምን ላሉ ኑ ሁላችሁም እንደዚህ ነው ድሮይንግ እና ንድፍ መሰራት ያለበት የዛን ጊዜ በጣም ኢንስፓየርድ ነው። ከዛ በኋላ ማንቻለኝ በበሩ ላይ ከኔ ጋር የተማሩ ቢኖሩ ደስ ይለኛል። ከውጭ ላይ የተማሪዎች እጹብ ድንቅ ስራ የሚለው ላይ ሁል ጊዜ እኔ ስራዎች አሉ። ከዛ ግቢ እስከወጣ ድረስ ከዛ የት ገባ? ቴሜስ ነው። ከዛ ቴሜስ አልገባሁም። ከዛ አርት ስኩል ገባሁኝ። አርት ስኩል በነገራችን ላይ በአርት ስኩል ታሪክ ለመጀመሪያ ጊዜ እስካሁን አርት ስኩል ያንም ያህል ፈተና አልፎ ያልተማርኩ እኔ ብቸኛው ተማሪ። ለምን? በተለያዩ እንዴት ነው እኔ ብቻ ማለት አንደኛው ተነ የተባለው እኔ አንደኛው ተሸገባኝ። ከዛ በኋላ አልተማርኩ ወጣ። ከዛ በኋላ ተመልሰ ግን በእልህ አይ በኋላ ዘላለም የሚባል አንድ ሰዓሊ ጓደኛዬ ፉል ታይም ስዕል መስራት ከፈለክ ቲኤምኤስ እንደ ድሮ አይነት አርት ስኩል እንደ ድሮ አርት ስኩል አይነት መንፈስ ያለው ትምህርት ቤት አለ፣ እዛ ተመዝገባለኝ። ሁሌ ውስጤ ብቀመጥም ምን ብልም መስራቴ በስዕልም ነው አይኖሩት አብዛኛው። ከዛ ገባው እዛም ፈተና አለፍኩኝ። እንዳለ ማለት ነው። ስዕላየ ቅርጽ አጠናኝ በቅርጽ ግራጁዌት በቅርጽ ላይ አሁን ስራዎች እንሰራለን። እስካሁን ስለ ስዕል ደግሞ እናውራ። አይዴንቲፋይ እናድርግ እስኪ። መንፈሳዊ ስዕል አለ፣ እንደገና ደግሞ ዘመናዊ በለው ወይስ ያኛው ምንድን ነው የምልህ? ለምሳሌ መንፈሳዊ ስዕል ቤተክርስቲያኖች ላይ የሚሰዱ ስዕሎች አሉ። ስለዚህ የተወሰነ ንገረኝ። አሁን ለምሳሌ እኔ ልጅ እያለሁ እናቴ በዓታ ስትወስደኝ ወይም ገብርኤል ወይም እዚህ ጎላ ሚካኤል ስንሄድ በጣም እንደዚህ አግዝፌ ነው ወደ ላይ ማየው። ስዕሎቹ በጣም የሚያስፈሩ አይደለ? ልጅ ሆነ ደግሞ አስበው እንደዚህ አይነት ስዕሎች በምንድን ነው የሚሰሩት? በምንድን ነው ኢኔሴንስ ናሬሽን ነው ባይዘው አይደል? እንትን ነው ትርክት ናቸው፣ መጽሐፍ ቅዱሳዊ ነው። እና እስኪ ስለ መንፈሳዊና ስለ ዓለማዊ ስዕል እስኪ ሁለቱ ልዩነቱን አንድነቱን እስኪ። አሁን ልዩነቱ እንደ ስሙ መንፈሳዊ ሲባል ሰማያዊ ነገር ያለው ነው። ሴልስቲያል የምንለው ኢቭን የቀለም አጠቃቀም ነው። ብሉ ራሱ እዛ ውስጥ የምታየው ዝም ብሎ ብሎ አይደለም። ሴልስቲያል ብሉ እንታያል። ያ ውስጥህን ቀዝቀዝ አድርጎ ደስ የሚል መንፈስ የሚፈጥርብህ ከለር በራሱ የራሱ ትርጉም አለው። ነጣ ያለውን ቀለም ስትመለከት ይሄ ሰሬንደርድ መሆንን ለመንፈሳዊ ነገር እጅ መስጠትን እሱ ላለው እነዛ ቀይ የሆኑት ደግሞ የመስዋዕትነታቸውንም ዴዲኬሽኑን ምናምን ያሳይሃል። ያ መጽሐፍ ቅዱሳዊ ነገሩ መጽሐፍ ቅዱሳዊ ብቻ ሳይሆን ሰማያዊን በአጠቃላይ መንፈሳዊ የሚያደርገውን ነገር በተለይ በእኛ የባህላዊ አሳሳል እንትን አለው፣ ሲምቦል አለው። አሁን ለምሳሌ ፊት ለፊት ምሳልና ፊትህን ነው የምልህ፣ በጎን ደግሞ ነገር አለ አይደል? እሱ አሁን ቅዱሳን ሰማዕታትና ቅዱሳን መናፍስት በግማሽ የላቸውም፣ በፕሮፋይል አታስቀምጣቸውም። ስለዚህ እኩይ ያልነውን ነገር እሱ ጎዶሎም ስለሆነ ግማሽነትን የሩብነትን እንደፈለክ በለው ልቅም ትችላለህ። ግን እነዚህ ግማሽ የላቸውም። ቅዱስ ብለህ ግማሽ ቅዱስ የለም። 50% የሚባል ወይ የለም። 100% ቅዱስ ነው። ስለዚህ ሙሉውን ታስቀምጥበታል። መቼ ይሆናል እነዚህ ስራዎች መቼ የተጀመሩ ብለን ነው? በጣም ሎንግ ታይም እርግጥ ነው፣ ግን እንደው ቆይተዋል። ግን አሁን እኛ ሀገር ከክርስቶስ መወለድና እኛ ክርስትናን ከመቀበላችን ጋር የተያያዘ ነው። ግን እንደዛም ሆኖ የታሪክ እንትኖች አጥኚዎች እንደሚሉት የእኛ አሰራሩ ራሱ ቴክኒኩ ቤንዛንታይን ቴክኒክ ቤንዛንታይን ቴክኒክ የሚባሉ ያ ምንድነው ፍላት ዝርግ ስራ ነው። ዝርግ ስትል ደግሞ ምንድነው በጥላ በብርሃን በምናምን
ዴብዝ መፍጠር የሚባለው ሳይሆን በሲምቦል አሁን ቃልኩ ሲምቦል ሲባል የከለር ሲምቦል አለ፣ የመስመሮች የእንትኖች የፓተርኖች ሲምቦል አለ። ያንን እንደመጠቀም ትሰራለህ። አሁን መብረቅ ሲዘሩ የመብረቅን ብልጭታውን ፈጥሮ ከማድረግ ይልቅ መብረቅን በአንጉላር ዚግዛግ ኤነርጀቲክ በሆነ ላይን ሼፕ እናንትን ሲምቦላይዝ አድርጎ ማስቀመጫ ስራ ነው ማለት ነው። እንደው ከኛ ሀገር እንደው አንተ ሳሊ ነህ ላበላልጥብህ አይደለም፣ የትኛው ቸርች ላይ ያለው ስዕል በጣም አንተን አግዝፎ የገዛ ማንስ የሳለው ነው? እኔ ብዙ ደስ የሚሉኝ አሉ። ቅድም ያወራናቸው አሉ እነ ዳዊት መዝሙር እነ አፈወርቅ ተክሌ ግን የሳሉት ስዕል በጣም ደስ ይለኛል። እዚህ መራደ ጊዮርጊስ የሚያለ እና ኪሩቤል አሁን ምን አለ መሰለህ መንፈሳዊ ስዕል አለኝ ሀገር የውጭ አለ ሞደርን ምን እንለዋለን አንተ ላይ ወይም ደግሞ አንተ መሰል ኢትዮጵያውያን ሳሊዎች ላይ ሁለቱ አንድ ላይ ኮምባይን ሲያደርግ ጥበቡ ግልጽ ሆነ አይደለ? እሱ እንዴት ነው ኤክስፕረስ ብታደርገው? በጣም አሪፍ ነገር ነው። ይሄ አሁን ለመግለጽ ትንሽ ቢያዳግትም ግን አሁን አንድ ጊዜ ጀርመናዊ ሰዓሊ ነው እንደውም በግራፊክስ ስራ ትልቅ መርታን አመጣ ከሚባሉ የድሮይንግ አባቶች ውስጥ አንዱ ነው። አልብርሃት ዱረር ይባላል። አልብርሃት ዱረር ሲማር ታላቅ ወንድሙ እና እሱ እኩል አርት ስኩል እንትን ዩኒቨርሲቲ ገብተው የመማሩን ቻንስ አግኝተዋል። ግን ድህነት ስለነበር ታላቅየው አንተ ተማር፣ ስትመረቅ አንተ ደግሞ እየሰራ እኔን ታስመርቀኛለህ በሚል የድንጋይ ማዕድን የከሰል ድንጋይ ማዕድን ውስጥ ሲሰራ ቆይቶ በግሬድ ዲስቲንክሽን ዱረር ሲመረቅ ዱረር የራት ግብዣ ላይ እዚህ ያደረሰኝ እሱ ወንድሜ ነው እና ከዚህ በኋላ ደግሞ እኔ እየሰራው አስተምረዋለሁ ሲል ታላቅ ወንድሜ ይህን እጁን አሳየው። በዛ በመቆፈር በምናምቱ ያ ዴሊካሲ የለም፣ እንደፈለግ ፍሌክሲቢሊቲ ይጠፋል። በዛ እንትን ሃርድሺፕ ምናምን ከአሁን በኋላ በዚህ እጆቼ ምን ስዕል ሰራለሁ ምናምን አሉ ማለት። ከዛ ዱረር እንደዚህ የሚል ብዙ ጊዜ እጆች አይታቸዋል። ብሌስድ ሃንድስ የእሱ ስራ ነው። አሁን አንተ የጠየቀኝ ጥያቄ መንፈሳዊና ዓለማዊ ነገር በእንደዚህ አይነት ሁኔታ ተጣምሮ አታየው? እዚህ ጋር የተባረከን ከዓለማዊ ህይወት ጋር ታየዋል። እኔ ልጅ ሆነን አንድ የተመራቂ ስራ ማን በጣም ስዕል ስሎ ትሪኒቲ ወይም ስላሴን የሰራው አንድ ሰው ውሃ ዳር ቆሞ ፊቱ ላይ ያለ የፀሐይ ብርሃን ሻዶውን ወደኋላው እንዲጥል ውሃ ውስጥ ደግሞ የራሱ ምስል እና ሶስትነት አንድነት የሚልን ነገር እንደዚህ አሁን ዓለማዊነትን ከመንፈሳዊ ጋር ይባሉ። አንዳንዴ አሁን የምር የምታፈቅርበት ሁኔታ ላይ ግጥም እንድገጥም ይሆናል እና ያ በዛ የተጎዳህበትን ነገር አይደለም የምታየው። ቢያምም ደስ የሚል ስሜቱን ታየውና የዛን ሰው ፕሮቴክትድ መሆን እንጂ እንደ በቀል አታስብም። ያውን ዓለማዊ የሆነውን ስሜት ፍቅር በሚለው የመንፈሳዊ መንገድ ማገናኛ ነገር አይመስልም። ስለዚህ ፔይንቲንግ ላይ፣ ፖኤትሪ ላይ፣ ሌሎች ስክላፕቸር ላይም እንዲያን ነገር ይኖራል ማለት ነው። የመጨረሻው ኤግዚቢሽን ብዙ ኤግዚቢሽን መቼም አዘጋጅታል ይመስለኛል። ከመጨረሻው ልጀምር ነው ወደኋላ ልመለስ። የሆነ የፕላስቲክ እንትኖችን እየቆራረጥክ ፈንድቃ ባለፈ ይታየ እሱ ስራ በጣም ነው የሚገርም። አብሶ ይቺ ፈረስ ነገር ይሰራታለች እና ምንድን ነው የሳይንቲፊክ ስሙ የእሱ አይነት ስራ ምንድን ነው እንትኑ? እኔ መኖሩን አላውቅም። እንዲህ አይነት በዚህ አይነት ማቴሪያል በዚህ ቴክኒካሊ ሞዛይክ በሴራሚክ ምናምን እንደሚሰራ አይ ነው። ስለዚህ ይህን ጃንክ ይህን ቆሻሻ ሰብስቤ እዚህ አዲስ አበባን እንትን ያደርጋታል ፕላስቲኮች ወደ ውበት። በነገራችን ላይ ተመልካቾችን የባሊ ፕላስቲኮችን፣ ጄሪካል፣ ሌሎች ነገሮችን ሰብስቦ ነው ያው በምስሉ ላይ እናየዋለን። እሱን አድርገህ የሰራው ስራ በጣም እንደተደነቀል እኔም አይቼዋለሁ። በጣም እንደሚያምር ነውና በደንብ ዲፕ ሊስቲ ንገረኝ እስኪ። አሁን ብዙ ጊዜ ብዬዋለኝ፣ ከአንተ ጋር ደግሞ የበለጠ ለዋለሁ። ምንድን ነው እኛ ቆሻሻ የምናስቀምጥበት መንገድ ልክ አይደለም። ኢቨን ቆሻሻ ራሱ ቆሻሻ መሆኑን የምናውቅበት መንገድ ማወቁ ራሱ ቆሻሻ ምንድን ነው ቆሻሻ የሚያደርገው ለአይናችን
ደስ ማይል ለጤንነታችን እንደዛው የሆነ ነገር እስከ መጨረሻው ነው ወይ ብለን ሳንል ነው እንኳን የምንጥለው። አሁን ምግብ እናቶቻችን እንዳይሻግት አድርቀው ድርቆሽ አድርገው እንደገና ያወጡታል። እኛ ግን አግምተን ስንጥለው ቆሻሻ ይሆናል። እዚህ አሁን ይህ አይደለም። ከተማዋ ይቺ አሪፍ የምንላት ከተማ ደስ ከሚል ከኛ አይነት ልጆች ሰዎች ጋር ያለችን ከተማ በተለይ በማይበሰብስ ከ500 ዓመት በላይ አፈር ውስጥ ሊቆይ በሚችል ጄሪካ ማስታጠቢያ ምናምን ጨንቅ ተሞልታ ግማሽ ሽንቱን ሸንቶ የሚወረውርበት የሚልበት ሆኖ ሳይ ይህን በሙያዬ መማረክ እችላለሁ። የመጀመሪያው ጥያቄ እና የኛ ሙያ በአብዛኛው ስዕል ወይንም ቅድም ያለው ቪዥዋል አርት የማሳመርም ጥበብ ይሄ የማሳመር ጥበብ እስቲ እንዴት ላሳምሮ እችላለሁ በሚለው ነው። እነዚህን ሳስብ በሞዛይክ ፎርም ቆራርጬ የምፈልገውን ነገር እንዳየው ለፍቼበታል ወደዚህ ለማድረስ። ግን ፋይናሊ ምን ሆኗል? ለካስ ማንም ሰው እነዚህ የተጣሉ ነገሮችን አንስቶ ወደ ውበት የሚቀይርበት መንገድን አገኘን ማለት ነው አይደለ? ስለዚህ በዛ እንትን ፊድባኩስ ያንተ ሪስፖንሱ ምን ነበረ? እዛ ላይ ታዩት በጣም ነው ደስ ያለ። እንደውም እንደዚህ አልገመትኩ። ምክንያቱም እስቲል እኛ አሁን የማናምናቸው ነገሮች አሉ። አሁን ከሌብኒ ጉማሬ ይመስላል ማለት ምን ማለት ነው? ሰውየው ድጋሚ ተጠፍጥፎ ይሰራልኝ ነው ወይንስ ምንድን ነው? ስላለመድን ነው። ሰውየውን በዚህ ፎርም ብንለምደው ግን ሂዝ ቢዩቲፉል ወይም አንድሰም እንደዚህ ስላለመድ ነው። እንዴት ብለው አንድ ጊዜ ያስታውሳሉ የእንትን ሆቴል ባለቤት ሲናገሩ በቴሌቪዥን ጎጃም ጣና አንድ ትልቅ ሆቴል ደባንበሳ አይደለም እሱም ብቻ ሌላ ትልቅ ሆቴል ባዮጋዝ ስለሚጠቀሙ ሰው እሳቸው ቤት አልመገብም ብሎ ምክንያቱም ባዮጋዝ ከሽንት ቤትና ከዛ ምናምን የሚመጣ በሚል ስለዚህ የእኔ ስራ ከዚህ ከማለት ተሰብስቦ ስዕል ነው ምናምን ማለት ይደብራቸዋል ብዬ አስቤ፣ ግን በጣም ብዙ ሰው ደስ ብሎታል። ብዙ ሰውም ለራሱ የማድረግ ሙከራ አድርጓል። እስኪ ከስዕል ደግሞ እንውጣለን። ከሩፋኤል ወጥተህ ጭልጥ ብለህ ደግሞ ወደ ተረት ሰፈር ሄድክ። ስብሐትና አያሙሌ ጓደኞች ነበሩ። ጥበብ ነው ያገናኛችሁ ወይስ እንደው ምንድን ነው? እስኪ ደግሞ ስለነዚህ የኑሮ ውጣ ውረድ ነው የኔ። ከቤት በልጅነት ወጥቻለሁኝ። ከዛ እንደዚህ አይነት ሰፈሮች ልጃችሁ የሰፈር ኖር ያለው ተረት ሰፈር ኖር ያለው ለዚህ ነው ታሪክ ማዋቂ ወጎ ለዛ ነው እንግዲህ አዲስ አበባ ላይ ዋና ዋና ሰፈሮች ናቸው እንግዲህ እነ ደጃችሁ ቤት ተረት ሰፈር ሲባል ይቀጥልልኝ እና እዛ ጋሽ ስብሐት እኔ ማንበብ እወዳለሁ። የእሳቸውን ገና እሳቸውን ሳናቅ ያልታተሙት ናቸውን ስክሪፕቸራቸውን ሁሉ አንብበናል። እንዴት የተለዩ ሰዎች ናቸው ሰው ናቸው እንላለን። በመሀል እንግዲህ ሙሉጌታ ተስፋዬ አያሙሌ መጣ። እሱም ሌላ ሰው ነው፣ የሚገርም ሰው ነው። ብዙም የገራኝ ነገር አለው። ቴም አድርጎኛል ማለት ይችላል አሁን ላለሁት እኔ። በጣም የሚገርም ሰው ሙሉጌታ ተስፋዬ ምን አይነት ሰው ብዙ ነገር ይነግራል። ሙሉጌታ ተስፋዬ የሚለውንና የሚያስበውን የሚኖር ሰው ነው። በጣም ፈላስፋ ነበር ብቻ ሳይሆን ሰው አሁን ፊሎሶፊካሊ የሚያስቀምጠውን ነገር ዴይ ቱ ዴይ ላይፍ ውስጥ ያደርገዋል ማለት አይደለም። እሱ ግን ኦልሞስት ያደርገዋል የሚኖረው ነው። ስለ መንፈሳዊነት ሲያስብ መንፈሳዊ ነው። ስለ ፍልስፍናው የሚያስበውን ነው የሚሆነው። እና አንዳንድ ግጥሞቹ ላይ የምታየውን ሰውዬ ራሱ ካልሆንኩ ባይ ነው። በጣም የሚገርምና የሚያስደነግጥ እውነት ከመንበር የለም የሚለው ስራው እንደውም ከሱም የበለጡ የሚያስደነግጡኝ ስራዎች አሉ። እሱ በጣም የታመመበት እውነት ነው አይደለ? ከፈጣሪ ጋር ሙግት እኮ በ87 አካባቢ በድርቁ የተነሳ የሰራው ስራ ይመስለኛል። አለበሾ ጋር ሊሄድ ሲል አንተ ቤት ነው እንዲያደረው? እኔ ቤት ነው። እንዴት እስኪ ንገረኝ። እኔ ቤት ይመጣል። እኔ ቤትም ኖሯል የተወሰነ፣ ግን ልጄ ዋ ነው የሚለኝ። ሲያልፍ ሲያገድምም ካየኝ አሁን ስለ ሰውነትም ስለ ሰው ቅዱስነትም ንጉስነትም አብረን አውርተናል። እንደ ከትላንት ወዲያ አለቤ ጋር ሲቀርብ ቅዱስም ንጉስም ይላል እዛ ላይ ነው። እዛ ሾው ላይ ስብሐት ህዝብን አቀንቅና ያለን አላቀንቅን። እኔ ጓደኛዬ ናቸው የማከብራቸው ሰው ደራሲ የሚባል ነበር ያኔ። በዛ ፎርም አላያቸው እሳቸው በጣም የሚገርሙኝ በኋላ ነው የገባኝ። እንደውም የእሳችሁ መጽሐፍ ለምንድን ነው የተለየ የሚሆንብኝ? አንብቤ ውስጥ ጨርስ የሚገርመኝ ነገር ምንድን ነው ትንሽ የመጽሐፍ ሆኖ በጣም ብዙ ገጽ ያነበብኩ የሚመስለኝ ለምንድን ነው ስለካስ እሳቸው የቃላትን በትንሽ እንትን
ብዙ ነገር ሊናገሩ ሊገልጹ የሚችሉ ሰው ናቸው። ያን ነገር እና ክንቱን ይበዛብኛል እሳቸው ኢዝም እስኪዝም እስከምገባ ይልቅ ያኔ ትዝ ይልህ እንደሆነ ፍጭት ነበር በኔሽን ጋዜጣና አዲስ አድማስ ጋዜጣ ትዝ ይላልና ያው የጥበብ ፍጭት ነው የምልህ እንደ በፊት እንደነበሩት እንደነ ጸጋዬና እንደነ መኮንን የብዕር ፍጭት አለ ነበር። ልክ እንደዛ አይነት ነገር ነበርና ሌላው እዚህ ጋር ልመልስልህ አያሙሌ ላይ አንድ ከቨር መጽሐፉ ላይ ያንተ ስዕል ነው? የኔ ስዕል ነው። ታዲያ ለምንድን ነው ከታች ስምን ያልጻፍኩበት? መጀመሪያ ሀሳቡም መሰለህ ቅድም አሁን አብሮኝ የነበረ አንድ ኢኮኖሚስት ጓደኛዬ ነው፣ ታናሻችን ጎበዝ ልጅ ነው። ሙሉጌታ ተስፋዬ የትም ቢያገኝህ ጠላ ቤት ይሁን የትም ቤት ይሁን ምናምን መንገድ ላይም ቢያገኝህ ካፌ ላይም ቢያገኝህ ደስ የሚል ነገር ከዛች ጋር ከሽ ካለለት እንደምታየው ግጥሞቹን መስቀል ይጀምርና በስመ አብ ወወልድ ወመንፈስ ቅዱስ ተጻፈ በዕለተ እንደዚህ የአይንዬ ጋር ብሎ ይጀምርና ይጨርስ በስብሐት ለአብ ይሰጣል። ስጦታም ይሰጣል። እዛ ግጥሞች ላይ ፊደል ለ ወይንም ከምትለው እንድትቀር አይፈልግም። ከዛ ግን አንተ ወስደ ገጣሚ አይናለም ብትል ጊሮኤል ብትል አያገባው። እሱ እነዛ የጻፋቸውን ብቻ እንደነበሩ አድርገህ ይሁንለት ይሰንልኝ ነው እሱ። ለዚህ አይነት ሰው ማስታወሻ ወይም መታሰቢያ ቢሆን ብዬ ሳልኩትና ከዛ አሁን ኪሩቤል ላይም ብዬ ደግሞ ከስሩ ብቅ ከምል የትኛውም ሰው ምንም አያርገው፣ ግን ለሱ የሚሰጥበትን ክብር ለሱ የሚሰጠውን ክብር ይስጥበት። ዛትስ ኦኬ ብዬ በኋላ እሱ የሚለውን አላደረጉም። ግማሹ በኤአይ ቀይሮና ዛሬ ላይ ግማሹ እኔ አሁን ክሬዲቱን መፈለግ አለ፣ በዛ ቢሆን መንገዱም አለ። እንደውም አንድ ጠበቃ ጥንጤቶ ያውን ብሮክ በነበርኩ በሰዓት 300-400 ሺህ ብር ምናምን ይውሰድ ሰው ላይ እሱ በነፃ ለህዝብ ሲያገለግል የነበረ ሰው ነው። ግን እንዲህ ፖዘቲቭ የሆነ ግን ሪዋርድ ቢኖረው ደስ ይለኛል። እና የእንትና የብዙ ሰዎችን ተጽፈው ዋናው ላይ ግን የሽፋን ስዕል እንትና ነው የሳሉ እኔ የማገኘው ነገር ኖሮ እሱ ደስ ይላል። አንተማ ለእሱ ክሬዲት ብለህ ነው። ግን እዚህ ጋር ደግሞ ያንተ ስራ መሆኑን ማንም ሰው ያቀባይ ራሱ ስራው ፊርማዬ ነው በሚል እኔ እጽናናለሁ። በቃ አለቀ። ስራው በራሱ ያግባባላል። እሱ ሩፌል እንመለስ። ፍቅር እስከ መቃብር እናንተ ምንድን ናችሁ? እኔ ፍቅር እስከ መቃብር መጀመሪያ መጽሐፉ ከመጽሐፍቱ ላይ በጣም ወደውና ማደንቀው መጽሐፍ ነው። ደራሲው ደግሞ እንደዛው በጣም የሚገርሙ ደራሲ ናቸው። ለእኔ እንደውም ካነሳው ላይ ቀር እሳቸው መንፈሳዊ ናቸው፣ ዓለማዊ ናቸው፣ አዲስ ዓለማዊ ኮሜዲያንም ናቸው። ቀዳሉ መጽሐፋቸው ላይ ያ መጽሐፋቸው ላይ እሳቸው ስለሆኑ አለ ልክ እውነት ነው። የውስጣቸውን የሚያፈሱት እናንተ ግቢ ላይ ምንድነው ያለው? ስለዚህ እኛ ግቢ ማርያ ግቢ ይባላል። ከሩፋኤል አንድ ፌርማታ ወደ ቶታል ወደ ሰሜን ስትሄድ እዛ ድሮ ሆስቴል የነበረ ትልቅ ግቢ፣ በጣም የሚያምር ደስ የሚል ግቢ፣ ናይት ክለብ ውስጡ አለው እና ትልልቅ በወቅቱ የነበሩ ባለስልጣናት፣ መኳንንቶች፣ መሳፍርቶች የሚያርፉበት ጸጥታ የሚፈልጉበት ቦታ ከሆነ መዝናናት። እዛ ደርግ ከወረሰው በኋላ ኪራይ ቤት ሆነ። በኪራይ ቤት ውስጥ እያለ እንደ አጋጣሚ የሆነ እሳቸው ይህን መጽሐፍ የጨረሱበት የሚባለው ቤት ውስጥ ነው ያደገው። ለዛ ነው እና እዛች ቤት ውስጥ ነው የመጨረሻውን ፖርሽንን ብለው መጽሐፉን የጨረሱት ማለት ይባላል። አሁን እንደዛ ነው። ለዚህ ነው ፍቅር እስከ መቃብር መጥቶ እኮ ሩፋኤል ጋር ነው የሚዘጋው አይደል? መሀል ላይም አለው የመጨረሻው እሱ ላይ ነው ማለት ነው። እሺ ወደ ስዕል ደግሞ እንመለስና እስቲ ደግሞ ስለ ሞደርን አርት በደንብ ንገረኝ እስቲ። እሺ በደንብ መናገር ከባድ ቢሆንም ግን ሞደርን አርት እንግዲህ ቅድም ያልነው መንፈሳዊ ነገር እንዳለ ሆኖ በፊት የሚሳሉ ስዕሎች በአብዛኛው ስለ መንፈሳዊ ነገር ከመንፈሳዊ ከተሻገረ በወቅቱ ስለነበሩ ታላላቅ ነገስታት፣ የጦር ጀግኖች እንደዚሁ ብቻ በህብረተሰብ ውስጥ ትልቅ ስለሚባሉ ሰዎች የሚሰራው ያ ነገር በዛው አልሄደም። እዛውም ውስጥ እያለ እርግጥ ሰዓሊዎቹ እንደውም ሌሎች ጥናቶች የሚሉት አሽሙር ነበራቸው። አሁን አብስትራክት ፎርም ሳይኖር ካህናቱን በመዓት ልብስ በመጆበን ማስከኞች ናቸው፣ የውሸታቸውን በኋላ ይህንን ጥለው የሰው ልጅ ከዚህ ከጨርቁ የበለጠ ገላው የከበረ ነው የሚል ሀሳብና ማይክል አንጀሎ ምናምን አመጡት።
እና አናቶሚካሊ ፐርፌክት የሆኑትን ሰዎች ብዙ ምን ኔግድ የሆኑ ሰዎችን መስራት ቸርች ውስጥ ከዛ በኋላ እንግዲህ ኢምፕሬሽኒዝም ምናምኒዝም በጣም ማአት አይነት አርቶች ወደ ዘመናዊነት መጡ። ሲምቦሊዝም ይሄ አብስትራክት ፎርም መጠቀም ራሱ መጣው። ለምንድን ነው ኢሉስትሬሽን የሚባለው ነገር? ስዕልን እኔና አይኔ አሁን ስናወራ ከዛ ስንጠጣ ከዛ ደግሞ እንትን ስንል የሚሰሩ ኢሉስትሬሽንስ አሉ። ይህን ሁላ ግን ድርጊት እስቲ በአንድ ግለጸው። ያ ሲባል ነው አብስትራክት ፎርም የመጣው። እኛ እንደውም ስለ አብስትራክት ፎርም ያለን ግንዛቤ የተለየ ነው፣ ወይም ልክ አይደለም። በአብዛኛው አብስትራክት ማለት የሚታይን ነገር የመደበቂያ ቴክኒክ ነው ብሎ ማሰብ በጣም ለምን አስፈልጋል? እንደውም የተደበቀ ነገር የምታሳይበት መንገድ መሆን አለበት ጥበብ እንጂ ጥበብ ማሳይ መግለጫ ነው፣ ወደ ሲምፕሊሲቲ ማምጫ ነው እንጂ ማወሳሰቢያ መሆን የለበትም። ሶ አብስትራክት ፎርም አሁን ኢሉስትሬሽን ሆኖ እያንዳንዱ ፕሮሰስ የምትሰራበትን በተለያየ ስኬች እንደ ካርቱን ሙቪስ ምናምን ነው። ባጭሩ አይንዬ ማለት ከነአስተሳሰቡ ከነስራው ከነፍልስፍናው ከነስታይሉ ይኸው ብሎ መግለጫ ወይንም እንደዛ መሆን ያለበት እንደዛ እና ዘመናዊነት እንግዲህ በደንብ መግለጽ ከባድ ቢሆንም እንግዲህ በወቅቱ የነበረው የሃይማኖታዊ ተጽዕኖ ላይ የፖለቲካ ምናምን ላይ የኑሮ ውድነት ላይ ምናምን ያሉ ነገሮችን የፍልስፍና ኋላ መቅረት ወይም ምናምን ላይ እንዲህ ቢሆን ይሻላል የሚለውን የተሻለ መፍትሄ ይሰጣል ያሉትን ነገር ሰዓሊዎቹ፣ ገላጮቹ፣ ባለቅኔዎቹ ተሰብስበው ወይም በያሉበት ወደዚህ ፖስት ሞደርኒዝም ወደሚባለው ኤራ አምጥተውት ያን ዘመናዊነትን በበለጠ በኢምፕሬሽን ይሆናል በሲምቦል የሆነ በተለያየ ነገር መግለጫ አድርገው ተጠቅመውበት ነው እንግዲህ አሁን ዘመናዊነት የሚለው አሁን ኮንቴምፖራሪ አርት የሚባለው የመጣው እና ኮንቴምፖራሪ አርት እንግዲህ በወቅቱ ያው ያለውን ዘመናዊነት ኮንቴምፖራሪ ቃሉ ነው የሚለው። አሁን ዛሬ ያለው የዛሬ 100 ዓመትም በወቅቱ የነበሩት ዘመናዊ ወቅቱን እየጠበቀና እየተሸጋገረ ይመጣ ነው ማለት ነው። እዛ ደርሷል። ያ ነው እንግዲህ ኪሩቤል እንግዲህ ተመልሰን መጥተናል ከኪሎውድ ፕሮዳክሽን ከተኖሮ ፖድካስት ጋር ሁለተኛውን ደግሞ ጨዋታችንን ልንቀጥል ነው። ኪሩ እንዴት ነው እስካሁን? አሪፍ ነው አይደል? በጣም ጥሩ አይደለ? ስለዚህ እናንተም ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሐውልቶች ላይ ነበር ያቆምነው። ስለ ሐውልቶቻችን እስቲ ንገረኝ። እሺ፣ ስለ ሐውልቶቻችን እንግዲህ ብዙ ከተማዎቻችን ውስጥ የተሰሩ ስራዎች አብዛኛዎቹ በኢትዮጵያውያን የተሰሩ አሉ። የሚገርመኝ አይደለ? አብዛኛው የ6 ኪሎ የ4 ኪሎ የተለያዩ ብትል የውጭ ሰዎች ናቸው መጥተው የሰሩት። የኛ ሲባል ታደሰ ማመጫ ሳይነሱ መቅረት የለባቸውም። እሳቸው ከሰሜን ኮሪያ ቀራጺያን አርቲስቶች ጋር በመሆን በወቅቱ የነበረውን የደርግን ረጅም የሚያንጸባርቅ ላልታወቁ ወታደሮች ተብሎ በትልቁ የቆሙ ሐውልቶች አሉ። ከላይ ሪሊፍ ከታች አለ። ሪሊፍ ማለት ባክግራውንድ ያለው ቅርጽ ማለት ነው። እና ያን አይነት ስራ በትልቁ በሳንቲሞች ተሰብስበው በብሮንዝ ነው የተሰሩ አይደለ? ብሮንዝ እና ሳንቲም ኮይንስ ናቸው። በዛ ተደርጎ የተሰራ የሚገርም ስራ ነው። በጣም ማስተርፒስ የሆነ ስራ ነው። ታደሰ ማመጫ የብሔራዊ ቲያትሩን እንትኑን የአፋር ቱሪስት መናፈሻ ውስጥ ያለውን እሱን እንትን የሰሩ ሰው ናቸው። በጣም ጎበዝ መምህር ጋሽ ጸጋዬ ናቸው እንደው መሰለኝ። ጋሽ ብሔራዊ ቲያትር ስራ አስኪያጅ በነበሩበት ጊዜ ታደሰ ማመጫን ይህን ያፋር ወጣት እነዚህ የሰሩት ስራ ብለው ተላሏቸው እና እንዳልኩ ኢትዮጵያ ላይ በኢትዮጵያን የተሰሩ ቅርጾች አለመኖራቸው በዚህ በዘመናዊ እንትን የሚገርም ነው። ግን እነ ማይክል አንጀሎ አሁን እነ ዳዊትን እነ ላፔታን ምናምን ሰርተዋል። ዴቪድን እኛ ጥንት ጀምረን አክሱም ራሱ በነገራችን ላይ ሐውልት ነው አለም እንዴ? የአክሱም ሐውልት ነው ምናምን እውነት ነው። የአክሱም ሐውልትን እንደዛ የሰራ ይሁን ምን አድርገን የላሊበላን እንደዛ የሰራን ሰዎች ቅርጽ ነው። ላሊበላ ቤት ነው ብቻ እንዳትሉ ተፈልፍሎ የተሰራ ስክላፕቸር ነው።
ቅርጽ ነው እና እንደዚያ በጣም ብዙ የሆኑ ሮክ የሆኑ ቸርችስ አሉን፣ ኦብሊስክስ አሉን። እነዛ ኖሮውን ወደዚህኛው ወደ ዘመናዊ ኢትዮጵያ ስንመጣ ሐውልት ነች ታዲያ ህብረት ትምህርት 4ና 5 ክፍል ያለችው ከጥንት የአክሱማዊት እንትን በደንብ ታስታውሳለህ። እነዛ ጋር ጀምረን እነሱ ያንኛ ስንሰራ እነሱ እንደዚ አይነት ሀሳቡም ሄዳላቸው አይመስለኝም እንጂ ግን እንደዛ ጋር የደረስን ዞሮ ዞሮ ከዛ ተነስተን ስንመጣ በመሀል እስካሁን ከመሀል ጀምሮ እስካሁን የለም፣ የቅርጽ ታሪክ የለንም። አንድ እስከማቀው እስከሰማነው ድረስ የሃይማኖት እንትን ነው ተጽዕኖ ይባላል። የሃይማኖት ተጽዕኖ ምንድን ነው? ሐውልትን ወይም ቅርጽን ሰርቶ ማስቀመጥ ይሄ ጣዖታዊ ስሜት ይፈጥራል። አይዶላይዝ ማድረግ ምናምን በሚባል ከቸርች አካባቢ አለ። በእርግጥ በአንቀጽ በምን መባሉን አላውቅም፣ ግን አይፈቀድም። ይሄ እንደማይፈቀድ በምን አውቃለሁ? እዚህ የቅድስት ሥላሴ ቤተክርስቲያን ካቴድራል ቤተክርስቲያን ሲሰራ ኃይለሥላሴ ጋር ተከራክረው አይ ይሄም የቅዱሳንና መላእክትን ከእንትኑ ከአርኪቴክቸሩ ጀምሮ ይሄ የኛ እቺ ክቧን ቤተ መቅደስ ትተን የካቴድራል ፎርሞች ሼፖችን መጠቀማችን ራሱ ከሃይማኖቱ ጋር አብሮ መሄድ አይደለም የሚል ትንሽ ክርክር እንደነበር ትንሽ የእውቀት ግንዛቤ ያለኝ ኢንፎርሜሽን አለኝ ማለት ነው። እና ያ ዘመናዊነትን ትንሽ በዚህ ፎርም እንትን ሲል ሲገታው ቅርጽ ኮምፕሊትሊ ቅርጽ እንዲሞት አንድ አስተዋጽኦ አድርጓል። ሌላው ደግሞ ሌላው ዓለም አሁን ሰዓሊው ወይንም ቀራጺው ገንዘብና እንትን ቦታ ላይኖረው ይችላል። ግን አሁን የሬኔሰንስ ወይንም ህዳሴውን የአውሮፓን ዘመን ስታስብ ካርዲናሎቹ ወይም የሮማ ጳጳሳት አልነበሩ የሚገዙት? ካርዲናሎቹ ስፔስ ሰጥተዋቸዋል፣ ማቴሪያል ሰጥተዋቸዋል። ለዛ እየተጠሩ ከቤተ መንግስት ወደ ቤተ መንግስት ስራ እንዲሰሩ ተደርገዋል። እነ ማይክል አንጀሎ እነ ዳቪንቺ የምትላቸው ሌሎችም አሉ፣ እነ ዶናቴሎ ምናምን ብዙ ብቻ አሉ። እና ያ ቅርጽን እንደፈለጉ እንዲሰሩ ወይንም ስዕል እንዲሰሩ አድርጓቸዋል። እነሱ በፈለጉት እኛ ሀገር አሁን እኛ ህንፃን የሚያህል ነገር ተሰርቶ ህንፃውን የሚያምረው መጀመሪያም አርኪቴክቸሩ የሚያምረው አርኪቴክቸር እኮ ሼፕ ነው፣ ፎርም ነው። ያ ውበት ዝም ብሎ እኛ አክሱምን ላሊበላን የመሰለ ስራ የሰራን ሰዎች አንመስልም። ድሪቶ ምናምን አሁን እንትና አጠገብ ባንኮ ዲ ሮማ አጠገብ ያለ የቸርቿ ህንፃ እንዴት ከባንኮ ዲ ሮማ ትንጥዬ ፎርም ሼፕ እንደውም መነሻው ናቸዋል፣ ያምራል። እዛ ጋር ብትሄድ እነዚህን የመሳሰሉ ቆንጆ ነገሮች ትንሽ ሞተድ ከላሊበላ የተወሰኑ ከእንትና ለማሳ የግድ ብሌ ታሪክ ስናወራ ላሊበላ አክሱም ብቻ መሆኑ የሆነ ነገር ማለት ይችላል በዚህኛው እና ብዙ ቱሪስቶች ሲመጡ አይደንቲቲ የለንም፣ ካራክተር የለንም። የዚህ የአክሱም ሰዎች ናቸው እንደዚህ ሀገር ኤንሸንት ሲቪላይዜሽን ባለቤቶች ናቸው። በምን የተያያዘ ነገር የለንም። ኢቨን የነጠላችን ፓተርን የእንትናችን አፈወርቅ ተክሌ እዚህ ላይ ለመስራት የሞከሩት ሌላ ቦታ ላይ ሲሞከር ወይም አታዩም። ቢሞከር ማለት ያንኑ መድገም ሳይሆን በተሞከረ ቁጥር የሆነ እድገት ላይ ይመጣ ነበር ልልሽ። ስለዚህ አሁን ቅርጽ ኦልሞስት እኛ ጋር የለም። አሁን ከስንት ጊዜ በኋላ እኛ ኦሮሚያ ባህል ማዕከል እንሰራለን። ኦሮሚያ ባህል ማዕከል እኔ ብቻ አለን 16 ሆነን መጀመሪያ የሰራ ነው። ግዛቸው ከበደ የሚባል ሳሊ ነው ኮንትራቱን ይዞ ሰብ ኮንትራት ሰጥቶን ሰርተን እነዛ በኢትዮጵያ ታሪክ ለመጀመሪያው ነው ብዙ ኢትዮጵያውያን ሰዓሊና ቀራጺዎች ሆነው የሰሩበት የመጀመሪያው ስራ ነው እና እዛ ላይ ሰርተናል። እዛ ላይ ተሰርቶም ብዙ ነገሮች ኮምፕሌን ግማሹ አሁን የሚታወቅ ሰው ነው። አሁን ለምሳሌ እንትን የሚሰራው በስት ወይንም ከዚህ በላይ የሚሰራው እከሌ የሚባል ሰው ነው እና ማቴሪያል እናንትን ገና ሊቆጥብ ይችላል በሚል በስት ይሰራል። ጋርዲያን የሆኑ ሰዎች በገዳ ሲስተም ውስጥ ሙሏቸውን ከነ አለባበሳቸው መሰራት ነው እና በቀለ መኮንን አይነት ትላልቅ ቀራጺዎች እነሱ ምናምን ይሄን ቻንሱ ቢኖራቸው መምህሮቻችንም ናቸው እኮ ቻንሱ ቢኖር የበለጠ ነገር ያሳዩ። አሁን የአዳማውን ይሄን እንትኑን የሰሩት የበቀለ መኮንን ቅርጾች ናቸው። አሁን እሱ በእሱም አጥንቶ ነው የሰራው እንደሰማሁት እሱም ሲናገር በኦሮሞ ባህልና አስተሳሰብ ይሄ ከጉልበት በላይ እስከ ሂቦን ያለው እንትን
አጥንት ለትልቅነትና እንትን ትንሽ ገደድ የማለ ነገር አለ። እሱም ምልክት በኦሮሞ ባህልና አስተሳሰብ ውስጥ የጥንካሬ ብዙ ነገሮች አሉት። የእሱም ምልክት ስለሚሆን ከኦሮሞ እንትን ውስጥ ከኢትዮጵያ ካሏት ትልልቅ የባህል እንትኖች ውስጥ አንዱ ስለሆነ ይህን ሲምቦል ወስጄ እንደዚህ ባደረገው በሚል እንደሰራው ሰምቻለሁ። በደንብ አላብራራው፣ ይቅርታ አድርግልኝ። እና እንደዛ ነው። ስለዚህ አሁን ቅርጽ የቆመበት ምክንያት ነው። ባለ ትምህርት ቤቱ የሚችለውን ያመርታል። ቀራጺ የሚሆኑ በአመቱ ያስመርቃል። ፔይንተርስ፣ ግራፊክ አርቲስቶች ያስመርቃል። እነዚህ ግን ተመርቀው ወጥተው በሙያቸው እየሰሩ ያሉት የትኞቹ ናቸው ስትል እኔ የሚገርመኝ እና እኛ ሀገር ላይ ሶሺዮሎጂ ያጠኑ ሰዎች ኦልሞስት ማቃቸው ማለት ይችላል በሙያቸው ሲሰሩ አይቻላቅም። የትኛው መስሪያ ቤት ሶሺዮሎጂስት ስለ ሶሺዮሎጂ በጣም ለአንድ ሀገር በጣም መሰረታዊ ነገር የሚባል ነው። እኛ ሀገር እንደውም ምክንያቱም እንትን አለው ባክፋየር ያደርጋል ማናችንም ላይ ቀጥታዊ ተዘዋዋሪ ሊመጣ ይችላል። ምክንያቱም እከሌ ግንበኛ ነው ብለህ የምትቀልድበት ሀገር ላይ ሶሺዮሎጂስት ቢኖር አንድ ሰው በሙያው በሳይዙ በተፈጥሮ በብሔሩ በምናምን ዲግሬድ ሊደረግ አይገባውም። ሰው ትሪት መደረግ ያለበት እኩል ነው ምናምን የሚለውን ነገር በአብዛኛው ለህብረተሰቡ ማጽረጽ የሚገባው ሙያ ያዙት እነዚህ ሰዎች ናቸው። ስለዚህ እነዚህ ሰዎች ከተከተል በኋላ ላይ የሆነ ቦታ ላይ ሊደርስ እናንተ ሊል ስለሚችል ከወዲሁ ያን የታሪክ ዲፓርትመንት የሆነ ታይም ተዘግቶ እናውቃለን። ለምን በኋላ ይታወቃላ ማንነት ሲበረበር በባዶ እግር ሄድከው ምናምን ብለህ ልትባንብኝ ምንም ችግር የለውም ይባላል። እና እንደዛ ስለሚል ሌላው አንድ የሆነ ማዕከል ነው ወደ ሞይንኮ ወደ ቦሌ አካባቢ ከፍታችሁ ነበር? ማዕከል አይደለም ዘመነኞቹ ተብለን ያው በጣም ጥሩ ዘመነኞቹ ኮንቴምፖራኒየስ ተብለን በዮሐንስ ገዳሙ ስም ዮሐንስ ገዳሙ ትልቅ ኢትዮጵያዊ ሰዓሊ ዘመናዊ እንትን ባለሙያ የነበረ ሰው በሱ ስም በሕይወት የለም እና ኮንቴምፖራኒየስ ወይም ዘመነኞቹ በሚል 16 ሆነን የራሳችንን ዌብሳይት ዴቨሎፕ አድርገን ምን ብለን በጣም ጥሩ ቫይብ ነበረ ጀምረን ነበር። አሁን ሳለ እየደረሰ ነበር አልኩ እኮ። እዛ ላይ ምን ሰራችሁ? ምን ጥሩ ኤግዚቢሽኖች፣ ኢቨንቶች ምናምን ማካሄድ ጀመር። እንደዛ ነበር። በኋላ በቃ በተለያዩ ምክንያቶች ፌል ማድረግ በማይገባው ምክንያት ጥሩ ሄዳችሁ ነበር ማለት አብሮ የሚሄድ ነገር ቢኖር ወደ ስብሐትን እነሳና ቅድም አያቡሌስ ይዋሉ አልከኝ። ስብሐትንም አንድ የሆነ ያንተን ስለ አይቻሉ መሰለኝ እንዲህ መጽሐፍ ተደርድሮ ነው የሳልኩ። እሱ እንዴት ነው የምገልጽልህ? ስዕል ነው መጽሐፍቶች ደርድሬ ሳይሆን መጽሐፍቶቹ የእሱ የራሱ ትኩሳት ሌቱም አይነጋልኝ የሚሉ መጽሐፍቶች ቢደረደሩ እና የእሱን ቢመስሉ በሚል ደርድሬያቸው ማለት መጽሐፍቶችን ደርድሬ ሳይሆን ስዕሉ በስዕል ደርድሬ ፖርትሬቱን ሰራሁት። ከዛ ከሆነ ቦታ ሲሄድ ምን ሲል ቆይቶ ደምሰው መርሻ የሚባል ገጣሚ ታውቃለህ? ደምሰው መርሻ ጋር ሄዶ ነበር። ከዛ በምክንያት እንደሆነ እሱ ጋር ነበር ለብዙ ጊዜ። በኋላ በቅርብ ጊዜ ያገኘሁት ፈንድቃ ነው ወይ ሌላ አይደለም፣ መሶብ የሚባል ቦታ ጃዝ የሚታይበት ቦታ ነው። እዛ አገኘሁትና ደህና ሰላም ከተባለ ስዕል እኮ ተሰራኩኝ አለኝ። የጋሽ ስብሐት 70ኛውን ወይም 72ኛ ዓመታቸው 71ኛውን ብቻ እረስቸዋለሁ። ፑሽኪን ሰንተር ሲያከብሩ 1 ሰዓት ተኩል የሚሆን ቆይታ ውስጥ ነው ከተረሰ ሰፈር ሰርቼ ለስጦታ ይዤላቸው ሄድኩት። ያ ነው ጠፋ፣ ተሰረቀ። እሺ ኪሩቤል በጣም አሪፍ ጨዋታ እየተጫወትን ነው ከኪሎወርዝ ፕሮዳክሽን ጋር እና ወደ ማጠቃለያ እየሄድን ነው እና እስቲ አሁን ስለ ስዕል ያወራህ ነው እና አሁን ላይ ላሉት ልጆች አርት ስኩል አለ አይደል? እዛ ላይ ምን ትላቸዋለህ እስቲ? አሁን ያልከኝ ጥሩ ነው። መጀመሪያ አሁን እኛ ልጆች ሆነን ስንማር ስዕል የሚያስተምሩን መምህራን ሰዓሊ ሆኖ አይደለም፣ የስፖርት አስተማሪ ወይም እና ኢቨን የእጅ ስራ እንኳን የሚያስተምሩን ሰዎች የህብረተሰብ ሳይንስ ወይ ምናምን የሚያስተምሩን እንጂ ስፖርትም ራሱ ስፖርተኞች ሆኖ አይደለም የሚያስተምሩን። ስለዚህ በተቻለን አቅም የሚያውቀው ሰው
ሀሳቡ ያለው ሰው ስለዛ ነገር ቢያስተምረን ጥሩ ነው እላለሁ። መጀመሪያ ለሁሉም ሙያ እና ሌሎቹ ሀገር ለምንድን ነው መሰረታዊ ወይም ኮምፐልሰሪ ክላስ ብለው ስዕልና ሙዚቃ ነው የሚሰጡት? ይሄ በቀላሉ እንትን ማትለው እንደ ፎርሙላ ማታስቀምጠውን ነገር የህፃን አእምሮ ከያዘ ፊዚክስና ኬሚስትሪ ማለት ምንም ማለት አይደለም፣ ሶፍት ኬክ ነው የሚሆነው። ምክንያቱም ሞር አብስትራክት ፎርሙን እየተረዳ ስለ ህይወት ከመጣ ማለት ለዛ ነው ያን መሰረት ያደርጋሉ። ልጆቹ ጎበዝ ናቸው። እኛ እንደውም አሁን ግዛቸው ካልኩ ዘላለም ደረጃ የሚባል ኢቲጂ የሚባል አርክቴክትስ ኤንድ ኮንሱልታንትስ እንትን ሄድኳርተር አብስትራክት ላንድስኬፕ ሞዛይክ እየሰራን እዛ ውስጥ ያሉት እንትኖች ናቸው፣ አርክቴክቶች ናቸው። አርክቴክት ደግሞ አብዛኛው ሰዓሊ ኢንጂነር ማለት ነው አይደል? አብዛኛው ዝም ብሎ በስር በኩል ሲያልፍ የተወሰኑ አሉ በጣም ምናምን የሚሉ እንጂ አንድ ግን ጃፓናዊ ፖርስሌን ነጋዴ ይህን ልጆቹን ስታያችሁት መጥቶ ፖርስሌን ነጋዴ ነው ኢማጂን ዋው ዋት አን አብስትራክት ላንድስኬፕ ምናምን ብሎ ስለ እንትኑ በልጅነቱ ነው ስለነበረው ስለ ስዕል ብዙ አያውቅም። ስዕል ለእኛ አሁን የማያበላ አባታችን ቅድም እንዳልኩ መጥፎ ነው ምናምን ያለበት አንዱ ምክንያት ስዕል ዋጋ ስለሌለው። ለምንድን ዋጋ ያለ እንደ ፎቶግራፍ በዚህ በርካሽ የተሳለ አንተ በእጅ አጨማልቀማ ይላል። የትኛው እንደሚበልጥ እንኳን ስለማናቅ፣ ስለዚህ ያ በባለሙያው በየትኛውም ትምህርት የባለሙያውን ያህል የሚያውቅ የለም። ስለዚህ ትንሽም ነዋ ያለው ሰው ሲነግር ጥሩ ስለ ቅስና ቄሱ ይነግሩ ወይም የኔታ ያስተምር ይሻላል በሙያ ውስጥ ያሉ ሰዎች። ለዛ ነው እና ሰዓሊዎችን ምን ትላቸዋለህ ላልከኝ ራሴን የምነግረው ነገር ለራሴም የምነግረው ለሌሎች ሰዓሊዎች የተለየ ምንድን ነው የምናገረው በትክክል በአጽንኦት የምናገረው ከልባችን ሆነን ውስጣችን ያለንን የምናውቀውን ነገር ለመስራት ብንሞክር የተሻለ ስራ ይሰራል ብዬ አስባለሁ። አንድን ነገር ሳናውቀው ገና ለገና ስለሚሰራ ብቻ ብንሰራውን ይህን ሙያውን ማዋም ዝቅ ማድረግ አይደለም። በምንም ፊልም የምንሰራ ሰዎች ፊልሞች ቁጭ ብዬ ሳይ አብዛኛው ኢትዮጵያ የኖረውን ታውቋለን። እናንተ የድህነቱን ኑሮን በደንብ ሊጽፉ በደንብ ሊተውኑ እየቻሉ የማያውቁት ህይወት ውስጥ የሀብታሙ ወይንም እሱንም ማጥናት እኮ ይቻላል። በደንብ አጥንተ ከሰራው ስለ ሳይንስ ፊልም እኮ ስንሰራ ያንን የፊውቸር እንትን አውቀናል። ግን ቢሆን እዚህ ድረስ ገደማ የሚሆነው አስበን ምን ብለን ብዙ ሰዎች እዚህ ሳሎን ላይ ቁጭ ብሎ ሀብታም ገርል ፍሬንዱ ስትመጣበት መክተፊያና ቢላ ይዞ አይመጣም። ሄዶ ኪችን አለው ኪችን ካቢኔት ውስጥ ከፍቶ ምናምን ነው አለ እንዲህ ይላል። ስለዚህ የማናውቀውን ስለምንሰራ አንድ ጊዜ ግን ስም መጥቀስ ከተቻለ ማለት እንትን የሚል እነ አበበ ባልቻ ሲሰሩ ማለት ነው እንትን የሚል ተከታታይ ሰው ለሰው እና አበበ ባልቻ ውስኪ ዳይሬክተሩ እንዳልሰራ ውስኪ ተቀርቶለትና ሮክ ተደርጎለት ማለት ነው እንትኗ እንደዚህ ያለ የሚያወራውን አወራር ዳይሬክተሩ በታምር ነግሮት ሳይሆን ይህንን ህይወት ያውቋል እና ስታውቀው ወደ ተሰራዋል። ስለዚህ ባለሙያዎቻችን እኔን ጨምሮ በደንብ እስክናውቀው ደግሞ የግድ ማወቅ የለም በደንብ እስክናውቀው ድረስ መጠየቅ የሚጠይቅ አይምሮ ያውቃል አይደል? ስለዚህ በደንብ መጠየቅ የሚገባውን ከዛ እንደውም ምንጩን ከያዝክ ይላል አያሙሌ ድጋሚ ሊመለስልና ምንጩ የፍጥረቱላ ምንጭ ፈጣሪ ነው። ፈጣሪ ጋር በደንብ ከተጠጋ ስለ ፍጥረት ማውራት አያቅት እየጨለፍክ ወይም እየዘጋንክ መርጨት ትችላለህ ከምንጩ ጋር ከሄድ። ምንጩ የእውቀት ምንጭ እንግዲህ ያልኩ ፍጥረትን በደንብ ማጤን ለሁላችን ለባለሙያዎች የምሰጠው ነገር ይሄ ነው። ሌላም ጨምሮ ምን አለ? ሌላው እንግዲህ ብዙ ጊዜ በቀናነት ነገሮች እኔ አሁን እዚህ ኢንተርቪው አድርጌያለሁ ወይም ጨዋታ አድርገናል። እዚህ ጨዋታ ላይ አንዳንድ ሰውን ኦፌንድ ሊያደርጉ የሚችሉ ነገሮች ተናግሬ እንኳን ቢሆን ማለት ከልብ ውስጥ የሰው የእውነት መሰሪ ከሚለው ይልቅ ድንገት ሲቀባጥር እንደ አፉ እንዳመጣለን ለጥፎ ነው በሚል የሆነ ነገር ቀለል ሊደረግ ቀናኑን ይቻለናል። ምክንያቱም ፕሮግራማችንም የተኖረው ነው ግባል የተኖረው ስለሆነ ያለፈውን ታሪካችንን አሁን ላይ ላለው ወጣት አሁን ላይ ላለው ደግሞ አስተምረህ የምናልፍበት ፕሮግራም ስለሆነ ይሄ ነው ማለት ነው። አንድ ነገር እንዱ ካነሳ ልጨምር ከፈለክ አሁን የሙሉጌታ ተስፋዬን ግጥሞች አወራን። ምን አይነት ዳይሜንሽን መልቲ ዳይሜንሽን ጥልቅ ሆነ አውቀን እኛ አሁን አንድ ድምፃዊ ስዕል አሁን ስስል ወይም የትኛውም ሰዓሊ ሁሉም ስራው ልጭ ስራ ይሆናል ብለን አንጠብቅም።
ማስተርፒስ የሚሆነው ምናልባት በላይፍ ታይም አንድ ሊሆን ይችላል፣ ወይም ሳይኖረም ስዳክ ግን ከሱ ያወጣንና ማለት ነው ላይሳካልህ የሚችል ስራ ነውና የሙልጌታን የሚያህል ሰማን፣ የሌሎቹን ሰምተን ጥሩ ጥሩ ግጥሞች የሚያነሳሱ ምን የሚሉ ወንሽብኝ የሚለውን ዘፈን የሰፈነው ልጅ ተሳስቶ ሊሆን ይችላል፣ ወይንም ማስተርፒሱ ላይሆን ይችላል። እንደ እንትን ሙከራ ላይ ሊፈጠር የሚችል ነው። ሪሊዝ አድርጎታል። የትም ሚዲያው ግን አሁን የምንለው ኪሎውድ ፕሮዳክሽን ይሄን ሙዚቃ ፕሮሞት የሚያደርግበት ምክንያት ግን አይታይም። ለምን ብትል እኛ ቅዳሜና እሑድ ምናምን እኮ ከትምህርት ቤት መልስ የቤት ስራ እንሰራለን። የቤት ስራ ሲባል አስተማሪዎቻችን ይሰጡን ብቻ አይደለም ይሰጡን፣ ቤት መወልወል፣ ሰራተኞች ያሉበት ይሄ ኃላፊነት እንዲሰማን አብረን የምንማርበት መንገድ እና የቤት ስራ መሆኑን ከአሁኑ እንጠላ ሪስፖንስብል የሆነ ሁሌ ስለምለ ጄኔሬሽን ኢንካሬጅ እንዴት ታደርገዋል። ስለዚህ ልጁን አላልኩም ግን ሊፈጠር ይችላል። ፐርፌክት አይደለም ግን ይሄን ስራ ለሰውየው ራሱ ክሪቲሳይዝ ማድረግ አለመደ ክሪቲሳይዝ ባይዘው እኮ ፖዚቲቭ ነገር ነው። ክሪቲሳይዝ ትችት ኔጌቲቭ አይደለም። በጣም አይደለም እንዴ? በጣም ክሪቲሳይዝ ማለት እኮ ላይክ ይሄ ሂስ እኮ ነው። በቃ ተማሪ ነውና ያ ቢኖር ደስ ይለኛል። ይሄን ሳልል እንዳይቀርብኝ ብዬ ነው። አመሰግናለሁ። ቴንክ ዩ ተመልካቾቻችን። ከኪሎውድስ ፕሮዳክሽን ጋር የአልተኖርበትን ፕሮግራም ከአሪፍ ጨዋታ አሳልፈናል። ከሳምንት በኋላ ደግሞ ከሌላ እንግዳ ጋር እንገናኛለን። ሰብስክራይብ እንድታደርጉ አሁንም ጠይቃችኋለሁ። እናመሰግናለን። ቺርስ ኪሩቤል ቴንክ ዩ።